ዲላን በሱፐርማርኬት ውስጥ የ82 ዓመቷን አሮጊት ሲያዋርድና ሲሳደብ መላ ደንበኛው በዝምታ ይታዘበው ነበር። ወጣቱ ግን አንድ ትልቅ የሆነ ስህተትን ሰርቷል። ከጀርባው የቆመው ሰው ማን እንደሆነና አሮጊቷ የምትሰጠው መልስ መላ ህይወቱን እንደሚቀይረው በህልሙ እንኳን አስቦት አያውቅም። ይህች አሮጊት ተራ ደንበኛ አልነበረችም። ዛሬ የምትሰጠው ትምህርት መላ ከተማውን እጅግ አስደንግጧል። በሱፐርማርኬት ያለችው አሮጊት ማነች? ከጀርባው የቆመው ሰው ማን ነው? ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ተከታተሉን። የ82 ዓመቷ ማርጋሬት ጆንሰን የብር ቀለም ያለው ፀጉሯን እየዳበሰች የገበያ ጋሪዋን በዝግታ እየገፋች በሱፐርማርኬት ውስጥ ትጓዛለች። ይህ ሳምንታዊ ጉዞዋ ከቤት ወጥታ ማህበረሰቡን የምታይበትና የምትወያይበት ታላቅ ቀኗ ነው። ማርጋሬት ምንም እንኳን እድሜዋ የገፋ ቢሆንም አይምሮዋ በጣም ንቁ ነው። ህይወት ደግሞ ትንንሽ ነገሮችን ማድነቅ እንዳለባት በልምድ አስተምራታለች። በዚህ ዕለት ግን ማርጋሬት በትዝታ ተሞልታ ነበረ። ሱፐርማርኬቱ በቅርቡ እድሳት ተደርጎለት ስለነበረ ሁሉም ነገር አዲስና ዘመናዊ ሆኖባታል። አንድ የወተት ካርቶን እያነሳች የድሮ መስታወት ጠርሙሶችን መልሳ እየሰጠች ወተት በተደጋጋሚ የምታስሞላበትን ጊዜ አስታውሳ በረጅሙ ተነፈሰች። ማርጋሬት ሂሳብ ለመክፈል ወደ ተራዋ መራች። እቃዎቿን በዝግታ በጠረጴዛው ላይ ስታስቀምጥ ከቆጣሪው ጀርባ ዲላን የተባለ የ20 ዓመት ወጣት ቆሟል። ወጣቱ በትዕግስት ማጣት ጣቶቹን በጠረጴዛው ላይ ያንኳኳል። ማርጋሬት እቃዎቹን አውርዳ እስክትጨርስ ይጠብቃል። ደህና ዋሉ ሜቴ አላት ዲላን በንግግር ውስጥ የፌዝ ድምፅ እንዳለ እያስታወቀበት። የራሳችሁን መያዣ ከረጢት አላችሁ ወይንስ የፕላስቲክ ፈልጋላችሁ? ማርጋሬት በወጣቱ አነጋገር ትንሽ ደንግጣ ቀና አለችና ዛሬ መያዣዬን ረሳሁት፣ የሱቁን ላስቲክ መጠቀም ይኖርብኛል አለችው። ዲላን በንቀት አይኖቹን እያሽከረከረ በረጅሙ ተንፍሶ ፕላስቲክ ከረጢቶች መጠቀም ለአካባቢ ጥበቃ ምን ያህል ጎጂ እንደሆነ ያውቃሉ? ሁላችንም ፕላኔቷን ለማዳን ያቅማችንን ማድረግ አለብን፣ ድርሻችንን መወጣት አለብን አላት በንቀት። ማርጋሬት ቀስ ብላ ፈገግ አለች። ይገባኛል ልጄ፣ በእኛ ጊዜ እንዲህ ያለ አረንጓዴ ተነሳሽነት አልነበረም። ዲላን አሾፈባት። አዎ ችግሩ እሱ ነው። የእናንተ ትውልድ ለወደፊቱ ትውልድ አካባቢውን የመጠበቅ ግድ አልነበረውም አላት። የማርጋሬት ፈገግታ በዚህ ጊዜ ጠፋ። እንዲህ ባለ ወጣት ስለ አካባቢ ጥበቃ ትምህርት ይሰጠኛል ብላ አልጠበቀችም። ያውም እንዲህ ያለ ንቀት በተሞላበት ሁኔታ። በውስጧ የቁጣ ስሜት እየተሰማት መጣ። ይህ ወጣት እንዲህ ባለ አክብሮት የጎደለው መንገድ እንዲያናግራት ልትፈልቅ አልፈለገችም። ማርጋሬት መልስ ለመስጠት ስትዘጋጅ ከኋላዋ አንድ ከበድ ያለ ድምፅ ጣልቃ ገባ። ይቅርታ ወጣቱ፣ ይህች እመቤት ካንተ አክብሮት ይገባታል ብዬ አምናለሁ አለ። ማርጋሬት ዞር ስትል ረጅሙና ግርማ ሞገስ ያለው የ50 ዓመት ሰው ከኋላዋ ቆሞ አየችው። ስሙ ሮበርት ይባላል። የታወቀ ባለሀብትና ለትላልቅ ሰዎች ትልቅ ዋጋ የሚሰጥ ሰው ነው። ዲላን በድንገት ጣልቃ በገባው ሰው ተደናግጦ ሮበርትን ተመለከተ። እኔ እኮ ስለ አካባቢ ጥበቃ አስፈላጊነት እያብራራሁ ነበር አለ፣ ራሱን ለመከላከል እየሞከረ። ሮበርት ወደፊት ቀረብ አለ። ግርማው አክብሮትን ያስገድዳል። ሰዎች ያለ ንቀት ማስተማር የሚቻልበት መንገድ አለ። ድምፁ እጅግ ጽኑ ነበረ። እየተናገርክ ያለው ከማን ጋር እንደሆነ ታውቃለህ? ይቺ ሴት አንተ ልታስበው እንኳን የማትችለውን ብዙ ነገር አይታለች። አክብሮት ይኖርህ። ዲላን ለመከራከር ሞከረና ደግሞ ተወው። ይቅርታ እመቤቴ ሲል አጉተመተመ። ማርጋሬትም ለሮበርት አመስጋኝነት ፈገግታ አሳየችው። ሮበርት ንግግሩን ቀጠለ፣ ለሁለቱም እያሰማ። አየ ወጣቱ፣ ድሮ እንደዛሬው አንዴ ተጠቅመን የምንጥላቸው ነገሮች አልነበሩም። ጠርሙሶችን አጥበን መልሰን እንጠቀም ነበረ። እውነተኛው መልሶ መጠቀሚያ ነበረ። ሮበርት ቀጠለ። የግሮሰሪ መሸጫ ወረቀቶች ከረጢቶችን ይጠቀሙ ነበረ። እኛም ወረቀቱን ከረጢቶቹን መልሰን ለመጽሐፍ መሸፈኛና ለተለያዩ ነገሮች እንጠቀምበት ነበረ። አካባቢውን የሚያቆሽሽ ፕላስቲክ ያን አልነበረም። ማርጋሬትም አከለች። በቤት ውስጥ አንድ ቴሌቪዥን ወይም ራዲዮ ብቻ ነው ያለን። እያንዳንዱ ክፍል ውስጥ አልነበረም። ሁሉም ነገር በኤሌክትሪክ ማሽን ሳይሆን በእጃችን ነበር የምንሰራው። ለስላሳ እቃዎችን ለመጠቅለል በጋዜጣ እንጠቀም ነበር እንጂ እንደዛሬው ፕላስቲክ አልነበረም። ሮበርት ፈገግ ብሎ በማርጋሬት ሐሳብ ተስማማ። በትክክል
ሳር ለመቁረጥ እንኳን ነዳጅ አናባክንም ነበረ። በጉልበታችን ነበር የምንለፋው። እንደ ዛሬው የኤሌክትሪክ ጅም አያስፈልገንም። ጠንካሮች ነበርን አለ። ዲላን በሰማው ነገር አፈረ። እንዲህ አስቤው አላቅም ነበረ። ማርጋሪት በደግነት ፈገግ አለችና ለአካባቢ ጥበቃ መጨነቅ መልካም ነው ዲለን፣ ነገር ግን እያንዳንዱ ትውልድ የራሱ የሆነ አስተዋጽኦ እንዳለው አስታውስ። አክብሮትና መረዳዳት ትልቅ ቦታ አላቸው። ሮበርት እጁን በዲለን ትከሻ ላይ አሳረፈ። ወጣት ነህ፣ ገና የምትማረው ብዙ ነገር አለ። ካንተ በላይ እድሜ ካላቸው ሰዎች ተማር። ዲላን አንገቱን ደፋ። አመሰግናለሁ ጌታዬ፣ አመሰግናለሁ እመቤቴ፣ ይህንን ፈጽሞ አረሳውም አለ። ማርጋሬት እቃዎቿን ሸክፋ ለመውጣት ስትዘጋጅ ሮበርት ወደሷ ዞሮ ወይዘሮ ማርጋሬት የዛሬውን ሂሳብ እኔ ከብከፍልልሽ ታላቅ ክብር ይሰማኛል። ይህ የእናንተ ትውልድ ላደረገው ሁሉ ትንሽ የምስጋና መገለጫ ነው አላት። ማርጋሬት በደብነቱ ልቧ ተነካ። አመሰግናለሁ አቶ ሮበርት፣ ግን ይህ ፈጽሞ አያስፈልግም ነበረ። ሮበርት ግን አልተወም። እባክሽን ፍቀጅልኝ፣ ይህ እኔ ላደርጉ የሚችለው ትንሹ ነገር ነው አለ። ማርጋሬት ሮበርት ደግነት በአክብሮት ተቀበላ ከሱቁ ወጣች። በዚያ ቀን በገጠማት ሁኔታ ውስጧ በአዲስ መንፈስ ታድሶ ነበረ። የአክብሮትና የመረዳዳት ኃይል ባይኗ ተመልክታለች። በዚያው ምሽት ማርጋሬት ታሪኩን ለልጅ ልጇ ሊሊ ያወጋችላት። ሊሊ በአድናቆት እየሰማችው ዋው አያቴ፣ አቶ ሮበርት በጣም ድንቅ ሰው ናቸው። እዚያ ተገኝቼ ባየሁት ደስ ይለኝ ነበር አለች። ማርጋሬትም እየሳቀች አየሽ ልጄ፣ ለራስሽ ክብር ለምታምኝበት ነገር መቆም አስፈላጊ ነው። በተመሳሳይ ደግሞ ሌሎችን ማዳመጥና ከልምዳቸው መማር ትልቅ ነገር ነው ስትል መከረቻት። ሊሊም ቃል ገባልሻለሁ አያቴ በማለት አቅፋ ሳመቻት። የማርጋሬትና የወጣቱ ታሪክ በከተማው ውስጥ በፍጥነት ተሰራጨ። የሮበርት በታላላቅ ሰዎች መቆምና የማርጋሬት ጠቢብነት የብዙዎችን ቀልብ ሳበ። ከጥቂት ቀናት በኋላ የሱፐርማርኬቱ ዋና መስሪያ ቤት የማርጋሬት የይቅርታ ደብዳቤ መጠየቂያና የስጦታ ካርድ ደረሳት። ሁሉንም ነገር ግን ይበልጥ ልዩ ያደረገው ከወጣቱ ዲለን የተላከ በእጅ የተጻፈ ደብዳቤ ነበረ። ደብዳቤው እንዲህ ይላል። ውድ ወይዘሮ ማርጋሬት ጆንሰን፣ አይኖቼን ስለከፈቱልኝ ላመሰግኖት ፈልጋለሁ። የእርስዎ ንግግር ከቀደሙት ትውልዶች የምንማረው ብዙ ነገር እንዳለ አስተምሮኛል። ጓደኞቼንም ስለ እውነታው ነግሬያቸዋለሁ። እንግዲህ ሁላችንም አክብሮትና መረዳዳት መማሪያችን ለማድረግ ወስነናል። ታላቅ አክብሮት ለእርሷ አለኝ ዲላን። ማርጋሬት ደብዳቤውን ስታነብ በፈገግታ ተሞላች። ለውጥ ማምጣት መቻሏ ከማንኛውም ስጦታ በላይ ዋጋ ነበረው። በቀጣዮቹ ሳምንታት በሱፐርማርኬቱ ውስጥ ለውጥ ታየ። ሰራተኞቹ ይበልጥ አክባሪ ሆኑ። ዲላንም ሁል ጊዜ ማርጋሬት ስትመጣ በሞቀ ፈገግታ ይቀበላት ጀመረ። ማርጋሬት በአካባቢዋ ባሉ ትምህርት ቤቶችና ስብሰባዎች ላይ የተገኘች ልምዷን ጥበቧንና ለአዲሱ ትውልድ እንድታካፍል መጋበዝ ጀመረች። በአንድ ወቅት ከሱቅ ስትወጣ ዲላን ለአንድ አረጋዊ ሰው ዕቃቸውን መኪናቸው ውስጥ ሲያግዛቸው አየች። ዲላን አይኗን አይቶ በታማኝነት ፈገግታ ሰላም አላት። ማርጋሬት አሁን ተራ ግብይት የምታደርግ አሮጊት አይደለችም። በእርሷ ትውልድ መካከል ያለች የጥበብ ድልድይ ነች። ይህ ታሪክ የሚያስተምረን ታላላቅ ሰዎችን ማክበርና ካሳለፉት ሕይወት መማር የተሻለ ወደፊት ሕይወት መመስረት መሆኑን ነው። በትናንሽ የደግነት ስራዎች ትልቅ ለውጥ ማምጣት ይቻላል። እኛስ በዕለት ተዕለት ሕይወታችን ለታላላቆቻችን ያለንን አክብሮት እንዴት መግለጽ እንችላለን? የእናንተ ልምድና አስተያየት በኮመንት አጋሩን። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ድንቅ እውነተኛ ታሪካችን ይህንን ይመስል ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንን ቪዲዮውን ከወደዳችሁት ላይክ እንድታደርጉት እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ ለማስታወስ እንወዳለን። ከዚህ ቀደም በቻናላችን የሰራናቸውን ፕሮግራሞች ገብታችሁ እንድትመለከቱ እየጋበዝን እኛ በዚሁ ተሰናበትናችሁ። መልካም ቆይታ።